ሞኖቴሊዝም አምናለሁ። ኦኬ በጣም ኢየሱስ ክርስቶስ አሁን አምላክ ነው ማለት ነው። ቆይ እኮ እዚህ ጋር ነው ማለት አሁን ኢየሱስ አምላክ ነው ብሎ እናወራ። በቃ ከዚህ በላይ ነው። ዳንዬ እባክህ ዳንዬ ቆይ ኦኬ በዳይቶሊዝም ነው የምታምነው ማለት ነው አይደለ? ኢየሱስ አምላክ እንደሆነ ዳይቶሊዝም ማለት ቆይ ዳይቶሊዝም ማለት ሁለት ፍቃድ ማለት ነው። እሺ ተስፍዬ ቆይ አንዴ ሚት አድርግ። ቆይ ዳይቶሊዝም ማለት ሁለት ፍቃድ ነው። ሞኖ ደግሞ ማለት አንድ ፍቃድ ነው። ተስማማን። ሁለት ፍቃድ ነው ማምነው አልከኝ። ኦኬ የአምላክና የሰውነት ፍቃድ ባህሪ አለው። ሰማይ ኢየሱስ ሁለት ባህሪ አለው። ሞኖቴሊዝም እሱ አምላክነቱን አይለውጠውም። ሁለት ባህሪ ኖረውም አንድ ባህሪ ኖረውም። ኦኬ ዳይቶሊዝም ማለት ባህሪ ማለት ነው ወይስ ፍቃድ ማለት ነው? ስለ ኔቸር ነው የሚያወራው። ግን ዳይቶሊዝም ማለት አንገባ ዳይቶሊዝም ማለት 2200 ሰው አስቀምጠህ ቴዎሎጂካል ጃርከን እንትን ከማድረግ ኢየሱስ አምላክ እንደሆነና እንዳልሆነ ብናወራ ይሻል። አይ ቲንክ ቆይ ዳይቶሊዝም ማለት ሁለት ኔቸር ነው ወይስ ሁለት ፍቃድ ነው? it has to do with natures ኦኬ ዳይቶስ መግባት የለብንም። እስቲ ና እስቲ አንዴ ይብሩ ትልቁ ላይ አድርግልኝ እስቲ አንዴ የቴዎሎጂ መጽሐፍ ክፈትና ዳይቶሊዝም ማለት ሁለት ኔቸር እንደሆነ ማስረጃ ስጠኝ። ኦኬ ስለዚህ ወንድማችሁ ግልጽ በሆነ መልኩ የኢየሱስን አምላክነት አምኗል ማለት ነው። ጨርሻለሁ። ሰላሙ ነው። ወራበለ ሰላሙ ነው። ኢየሱስ አምላክነቱን አምኗል። እናመሰግናለን። እንዳትሄድ በቃ ይቀጥል። እናመሰግናለን። አልጠየኩም እኮ ዳንዬ ኢየሱስ አምላክ እንደሆነ ወንድማችሁ በቃ ያሳይ። አህመድ በቃ ከብዶታል። በ2000 ሰው ፊት አምኗል። አህመድ እኮ ቆይ ከብዶታል። ይኸኛው በቃ እዛኛው ላይ አውራው በቃ ተው። ይሄ ከብዶታል። ስለዚህ ይሄንን ጥያቄ ሊትራሊ ምን እንደሆነ ያውቀውም ነው ፖይንቱ ማለት ነው። እኔ ነገረ ክርስቶስን ባይዘው ላፈርሰው ነበር ሐሳቤ። አይ ቲንክ አንተ ካለ ብታፈርሰው ብራዘር በጣም ጠቆ ስንቀጥል ላሳይህ። ቆይ አንዴ ወይኔ ተስፊሽ ደግሞ ባለ ከስንታቆም ባይ ዘ ዌይ ሁለት ኔቸር ልበል እንጂ አንድ ክርስቶስ በሚለው አንድ ነው ሁላችንም። ምንም አዲስ ነገር የለውምና ኢየሱስ አምላክነቱን አምነሃል። ለማንኛውም ስህተትህን አታስብ። ቆይ አሁን እዛ ጋር ችግር የለውም። አሁን የጀመርከው ማስረጃ አለኝ ብለሃል። ቱ ኔቸር እንደሆነ ማስረጃ ስጠን መጀመሪያ። I don't have to do that brother። ኢየሱስ አምላክ እንደሆነ አምነሃል እኮ። ኦኬ በጣም ጥሩ። ስለዚህ የለም ማለት ነው። እኔ ወላሂ ይሄንን ፕሪንሲፕል ተከትዬ ኢየሱስ ክርስቶስ አምላክ እንዳልሆነ ላሳየው ነው። ሊትራሊ ምን እንደሆነ ያውቀው ማለት ነው። እሺ ችግር ኢየሱስ አምላክ እንደሆነ ኢየሱስ አምላክ በቃ አለፍኩልህ። የለም ኢየሱስ አምላክ እንደሆነ ኢየሱስ አስተምሯል። ኢየሱስ አምላክ እንደሆነ አስተምሯል ወይ የሚለውን ከመጽሐፍ ቅዱስ እያወጣሁ አሳያለሁ። እንዳስተማረ ምዕራፍና ቁጥር ቶሎ በል። የዮሐንስ ለምሳሌ ጳውሎስ ከጻፋቸው ጽሑፎች አውጥቼ ላሳይ እችላለሁ። ጳውሎስ ኢየሱስ ነው? አቤት እንዴ ኢብራሂም መምህር ገብቷል ያልከው ይሄን ነው? ኢየሱስ ያስተማረበትን ስጠኝ ዳንዬ። ኧረ እባክህ ኢየሱስ ሲያስተምር ስማኝ፣ ትእዛዛቶችን ለውጠዋል። ለምሳሌ የብሉይ ኪዳን ትእዛዝ አምላክ ነው የምትሉት እናንተ? ኢየሱስ አምላክ ነውም አይደለምም የሚል ፖዚሽን ይዤ አልመጣሁም እዚህ ጋር። ችግር የለውም። እናንተ ኒውትራል ናችሁ፣ እኛ ነው ብለናል። ስለዚህ ክሌሙ የኛ ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ ነው ብሎ አስተምሯል ወይ ነው የኔ ጥያቄ። ኢየሱስ እኔ አምላክ ነኝ ብሎ እንዲናገር ኤክስፔክት አደርጋለህ እኮ። አላስተማረም። እኔ አምላክ ነኝ፣ እኔ አልፋ ነኝ። አክቹአሊ አልፋ ኦሜጋ ያለበትን ላሳይ እችላለሁ። ምንም እንትን የለውም። እሺ አምላክ ነኝ ግን አላለም። ወደ አልፋ ኦሜጋ እኔ ስገባ እኔ ዳንኤል ነኝ ብዬ ተናግሬያለሁ። ኧረ ስላንተ አልጠየቅኩም እባክህ። አንተና ኢየሱስን አንድ አታርግ። ኧረ እባክህ ተው። ምን ሆነ ነው? እንዲገባህ ነው ብራዘር። አልገባህ እኮ በምሳሌ ነው አይደለም? ችግር የለውም። ኧረ ችግር የለውም እኮ። ምን አልከን? የሆነ ቁርጥ ያለ ነገር ንገረኝ። አንጀቴን ነው እየበላኸው ያለው። ኢየሱስ ተናግሯል። ኢየሱስ አምላክ እንደሆነ ከመጽሐፍ ቅዱስ ጥቅስ አውጥቼ ላሳየህ። ኢየሱስ አስተምሯል ወይስ አላስተማረም? ኢየሱስ ኃያል አምላክ እንደሆነ፣ የተባረከ አምላክ እንደሆነ። አረ ኢየሱስ ሲናገር በከክ እንዴ ምንድነው? ቆይ የምታስተምሩት? ቆይ ህዝቡን እሺ፣ ኢየሱስ አምላክ እንደሆነ በምን ነው የምታስተምሩት? ስማኝ፣ ቆይ ኢየሱስ አምላክ እንደሆነ እሱን አይደለም ጥያቄን በደንብ አድርጋ አዳምጠኝ። እኔ ለምሳሌ በጳውሎስ ከእንትን ሪዝራክት ከመደረግ ወይ ደግሞ ጳውሎስ ከመነሳቱ በፊትና ጳውሎስ ሪዘሬክት አድርጓል እንዴ?
መነሳት በሚል ይገባል። እንግሊዘኛ ትንሽ ቅድም እንትን ስላልክ መነሳት ነው እሺ ያልኩት። ጳውሎስ ልክ ከነበረበት ጥመት ልክ ሲመጣ ጳውሎስ በዛ መካከል ያለው ሰው ለምሳሌ ንስሐ ገብቶ ከተመለሰ በኋላ ማለት ነው። እሺ በዛ መካከል በሆነ ለምሳሌ የጳውሎስን መልእክት ሮሜ 9:5 እንዲህ ይላል እንደዚህ እንዲህ ይላል ብትለኝ ሂዶ ወደዛ ነው የምልህ። ሲጀመር ከኢሳያስ ላይ ያሳያለሁ ብራዘር። በጣም ጥሩ። ስለዚህ አንተ ችግር ኢየሱስ ብቻ አላስተማረም ነው፣ ሌላው አስተምሯል ነው የምትለው። ኢየሱስ እኔ አምላክ ነኝ ማለት አይጠበቅበትም። ኦልሬዲ ስራ ይገልጻል። አይጠበቅበትም አይደለም ጥያቄው፣ አስተምሯል አላስተማረም። ኢሳያስ ለምሳሌ ኢየሱስ አምናለሁ ዳስ ኦኬ በጣም